ጠየቀን እባካችሁ ይሄን ነገር ያዙት የሰለምቴዎችን እኔ እንደምትመለከቱ ኮምፓራቲቭ ሪሊጅን ላይ ነው ፕሮፌሽናሊ የሆንኩት እና ኮምፓራቲቭ ሪሊጅን ላይ ማስተማር ላይ ንጽጽር ማስተማር ላይ ምንትን ማለት ላይ እንጂ ሰለምቴዎች ላይ መስራት አልፈልግም ብዬ ለመጅሊስ ተናገርኩኝ መጅሊስ ደግሞ ከናንተ ውጪ ማንንም ሊሰራው አይችልም አንደኛ ሰለምቴዎች ናችሁ ሁለተኛ ኮምፓራቲቭ ሪሊጅን ላይ አስተምራችሁ ወደ ማጠናከሩ የምትይዙ ሰለምቴዎች ልትይዙ የምትችሉት እናንተ ናችሁ ብሎ ላይሰንስ ሲሰጡ እነሱ ናቸው ለምኛቸው ማለት ነው እኛ በእግራችን ገና አልቆምንም ማለት መጅሊሱ ማለት ነውና ስራውን የተጀመረው በዛ ነው ከዛ በፊትም እንደምትመለከቱ እኔ ንጽጽር በመናስተምርበት ሰዓት ላይ በኢትዮጵያ 300 ብር ይሁን አይ ዶንት ኖ አላቀማውን የገንዘብ ክፍል አይደለም እኔ ማስተማር ክፍል ውስጥ ነኝ ያለው ይመስለኛል በኢትዮጵያ 300 ብር ከኢትዮጵያ ውጭ ያሉት ደግሞ 500 ብር እየከፈሉ በዛ ብር ነው ህንጻው የተገነባው ህንጻው ኦሬዲ ፊኒሺንግ ላይ ነው ያለው አሁን ቀለምና በርና መስኮት ነው የሚቀረው የሰለምቴዎች መድረሳ ነው ማረፊያቸው ነው ለአንድ አመት ያክል ይቆያሉ በአንድ አመት በሚቆምቢዩበት ሰዓት ላይ ቁርአን ይቀራሉ ትምህርት ይማራሉ ኮምፓራቲቭ ሪሊጅን ይማራሉ አንድ አመት ባሉበት በቆዩበት ሰዓት ላይ እንዴት ነው ራሳቸውን የሚችሉት የሚል ጥናት ይጠናል ስራ ያላቸው አካላት ቢዝነስ ያላቸው አካላት ሄደው ይወስዷቸዋል እነዚህን ሰዎች ማለት ነው እንደዚህ ብለን ነው እኛ የጀመርነው አጀማመሩ ማለት ነው ስለዚህ ከዚህ አንፃር ነው የምንሰራው ነገር ሌላ ሰው ደግሞ የሰለምቴዎች ተቋም ከፍታለው ካለ እሰየው ደስ ነው የሚለን ሊላሂ ብሎ ካደረገው ምንም እንትን የሚለው እኛ እንደገፈን እንጂ ለኛኛን ምክንያቱም አጅሩ አይጠፋም እኛ ጋር ምንም ደስ ነው የሚለን እኔ ብዙ ሰዎች አሁን ይመጡና ምናምን ከሌ ከፍቷል ተናገረው ይሉኛል አረ እኔ አልናገርም አጅሩ ካላህ ዘንድ ነው ብሎ ካሰበው ይስራው ሊላሂ ብሎ ያግዘናል እኛን አጅራችን ማንንም አይወስድብንም እንደውም ቀለለልን ለምሳሌ እኛ የምንረከበው 5 ሰው ከነበረ ከ5 ሰው በላይ ቢመጣብን አላንረከብ እንችላለን ልጁ ግን ሌላ ሰው ደግሞ ካለ ደግሞ እሱ ይጨመርበታል ምንም እኛን የሚነካን ምንም ነገር የለም እኛ የመጣ ነው ብዙ ነገራችንን ጥለን ነው ታቂዋለሽ አዲስ ዓለም ቁስሉን ታቂዋለሽ ሸመሙን ታቂዋለሽና ቤተሰባችንን ጥለን የመጣ ነው ጎረቤቶቻችንን ጥለን የመጣ ነው አብሮ አደጎቻችንን ብዙ ነገራችን የትምህርት ቤት ጓደኞቻችን የሚባሉ ሰዎችን ጥለን የመጣን ሰዎች ነን ስለዚህ አሁን ይሄ ነገር የሚያጓጓን ነገር አይደለም እኛ የሚያጓጓን ነገር ምንድነው ሰለምቴዎች በሰንስራት ተረተው በሰንስራት ተደጉመው ከቤት የተባረሩ ሰለምቴዎች ነው እኛ ምን ደጉሞ የሸገራቸው ሰለምቴዎች ወይም ደግሞ የሚታመሙ ሰለምቴዎችን አንረዳም ለምን አቅም የለንም ግን ከቤት ተባረው አማራጭ የላቸውም ተመልሰው ይከፍራሉ አሁን አንዷ ልጅ ስታናግረኝ ጸበል ካልተጠቀመሽ ካልተጠመቅሽ እንትና ምንድነው እና ካልተመለሽ ከቤት አትወጪም ተብላ ቤት ውስጥ ሆና ደወለችልኝ በሜሴንጀር ላይ ማለት ነው ተጠመቂ አልኳት እኔ ተጠመቂና ነፃ ስትሆኚ ያኔ ከቤት ወጫለሽ አልኳት በዚህ ደረጃ ነውና አንዳንዴ ተመልሰው እንዳይከፍሩ አንዳንዴ ደግሞ ጎዳና ላይ ይወጣሉ እና ሐሳቡን ያመጣሁት እኔ ነኝ ይሄንን ሐሳብ ያመጣሁት ከቤት የተባረሩ ሰለምቴዎች ለመደገፍ የሚለው ለመጀመሪያ ጊዜ ሐሳቡን ያመጣሁት እኔ ነኝ ከዛ በፊት አልነበረም እንደው ከዛ በፊት የነበረው ምንድነው የሸገራቸው ሰለምቴዎች የታመሙ ሰለምቴዎች ምናምን የሚረዱ ሰዎች ነበሩ ራዩን አመጣሁት ተማሪዎች መማር ጀመሩ በዛ በሚማሩት ገንዘብ ይሄው ብዙዎቻችሁ እዛ ነው የተማራችሁት በሚማሩት ገንዘብ ህንጻ መገንባት ጀመርን ከዛ በኋላ ደግሞ የአሜሪካ ነገር መቀመጫ ያላቸው ሰዎች አሉ ተቋባሻ የሚባሉ አሉ እነሱ በገንዘብ ይረዱናል ጥሪያችን የሚባል ተቋም አለ አሜሪካ ነገር መቀመጫ ያደረገ እነሱ ደግሞ የሰለምቴዎች ድጎማውን እሱ ነው የሚችለው ምንም አይነት እንትን ወላሂ ምንም እንትን የሚለው ነገር የለም እነሱም አጅር ፈልገው ነው ያላን ፊት ከጅለው ነው ያላን ውዴታ ፈልገው ነው ያን ነገር የሚያደርጉት የራሳቸው ፕሮፌሽናል ስራ ያላቸው በጣም ታልቅ ባለሀብት የሚባሉ በጣም ታልቅ ፕሮፌሽናል አካዳሚክ ኤክሰለንስ ያላቸው ሰዎች ናቸው እዛ ውስጥ ያሉት የሚረዱን የሚያግዙ ማለት ነው እዚህ ጋር ስትመጪ ደግሞ እኛ ጋር ተቋም ውስጥ ያሉ የሚሰሩ ልጆች የራሳቸው ስራ ያላቸው የራሳቸው ገቢ ምንጭ ያላቸው ከሰው የማይፈልጉ ልጆች ናቸው እና ኢብኑ ረሻድን ማየት ትችያለሽ አቡነ ዋይምን ማየት ትችያለሽ ኡስታዝ አቡሩ ሜሳ ማየት ትችያለሽ እኛ ጋር እና አብዱ እስሚዞ መናገር እንችላለን ብዙ አሉ ኢምራን ራሱ የሚያግዘን እነ ዛሃራን ብትመለከቻቸው እነ ጀሙቲ ምናምን ብትመለከቻቸው ወላሂ የራሳቸው ስራ ያላቸው መደበኛ ስራ ያላቸው ከሰው የማይፈልጉ ሰዎች ናቸው ስለዚህ የተቋም አካውንት ነው ያለው በተቋም አካውንት መሰረት አሁን ላይ ፈንድሬዚንግ ተደርጎ የዛሬ 3 ወር ነው 4 ወር አካባቢ ተደርጎ ለህንጻው ማስጨረሻ ብለው 8 ሚሊዮን 500 ሺህ ተሰብስቧል ቲክቶክ ላይና በዙም ሚቲንግ ላይ ማለት አልহামዱሊላህ የብርም ችግር የለም በአሁን ሰዓት ነገር ግን ምንድነው አሁን ህንጻውን ከጨረሰን በኋላ ደግሞ የቀለብ እነዛ ሰዎች እንደኛ ሰው ናቸው የፖኬት መኒ ሊያምራቸው ይችላል ሻይ ወጥተው ሊጠጡ ይችላሉ ልብስ ያስፈልጋቸዋል ሳሙና ያስፈልጋቸዋል ማለት ሰው አይደሉም ብለሽ አይደለም የምታስቢው በጣም የሚያም ነገር ነው እነሱ ጋር ያለው ስለዚህ ምንድነው ለነዛ ሰዎች ለሚያስፈልጋቸው ነገሮች የሆነ ነገር ደግሞ ማተሚያ ቤት ነገር ከፍተን ወደፊት በሚታተም ለኢስላሚክ ስክሪፕቸሮች አንዳንድ ነገሮች
እዛ እንዲታተም አድርገን በዛ በሚታተመው ገንዘብ ገቢያቸው ለራሳቸው ይሆናል። ቋሚ ከሰው አይፈልጉም፣ ሰው ማናስቸግርም። እንደዛ ኢንሻአላህ ፕላን አለን። በተረፈ ደግሞ እንዳልኳቸው የቀለባቸውን ያንዳንድ ነገራቸውን የሚያስፈልጋቸውን ነገሮች ደግሞ እዛው እንትን ማለት ይችላል። ራሳቸውን ችለው ሰው ሳያስቸግሩ እንትን ነው። እኔ አንቺ አሳ ሁል ጊዜ ማበላሽ ከሆነ አንድ ቀን የሌለው ቀን ጉድሽ ነው የሚፈላው። ማድረግ ያለብኝ ነገር ምንድነው መሰለሽ? አሳ መብላት ምን ማለት እንደሆነ ማስተማር ነው ያለብን። ስለዚህ አሁን ምንድነው እያደረግን ያለነው? ራሳችንን ችለን ነው መሄድ ያለብን። ተቋሙ ራሱን ችሎ ከዚህ በኋላ በየወሩ ገንዘብ አምጡ ምናምን የሚባል ነገር ሳይኖር ምንም ነገር ሳይኖር እንደዚህ አድርጉ ሳይባል በቀጥታ ራሱን የሚችልበት ነገር መኖር አለበት። እስከዛ ድረስ ነው አሁን የምንቸገረው። ምንድነው የማተሚያ ቤት ምናምን ስለሚያስፈልግ ምናልባት ወራዊ መዋጮ በኢትዮጵያ 100 ብር ከኢትዮጵያ ውጭ ያሉ ሰዎች ደግሞ 1000 ብር ቢያደርጉ ምናምን የሚል ሐሳብ አለን። እሱም እስከ ጊዜው ድረስ ነው። እንዳልኩሽ ነው አሳ ማጥመድ ሰው ማስተማር ነው። በፊት መጽሐፍ ለማሳተም ራሱ ብር እንጠይቁላ ነበረ። ምናልባት ሰምተሽ እንደሆነ አላውቅም። እዚህ በጣም ሀይር ስራ ይሰራሉ። የኔ መጽሐፍ የሚያሳትሙ ሰዎች ሁላ ነበሩ። አሁን ግን ማንንም አናስቸግርም። ለምንድን ነው ማናስቸግረው ምናምን ስንል ራሳችንን እንችለናል። መጽሐፉን ሸጠን በተሸጠው መጽሐፍ ገቢ ገንዘብ ራሳችንን እንችለናል። ከዚህ በኋላ ምንድነው ሰው አናስቸግርም። በቃ ሰው ማስቸገር የለብንም። የሰው ልጅ በቃ ማለት ውጤቱን አይቶ ደስ እንዲለው ነው የምንፈልገው። በተረፈ የሰለምቴዎች ምንረዳ ሰዎች አለን ምናምን ነገር የሚሉ ሰዎች ካሉ ሊላሂ ብለው ካረጉት ወላሂ አላህ ይቀበላቸው። ከምን አንፃር ነው የሚሰሩት ምናምን የሚለው ደግሞ ገይብ ነው። ወላሂ ወንጀል ውስጥ አላህ የቂያማ ቀን እንዳይጠይቀን ምንም አይነት ነገር ዚፓችሁን እንዳከፍቱ አፋችሁን እንዳከፍቱ እነሱ ልጆች ላይ የግል አካውንታቸውም ይሁን የምን ይሁን ለምንድን ነው የሚሰሩት የሚለውን ላላህ ስጡ። ምናልባት ሪሊ የግል አካውንትም ቢሆን አውጥተው ያንን ነገር ሪሊ ሰለምቴዎችን እየረዱ ከሆነ በንያቸው አላህ የቂያማ ቀን ይጠይቀናል። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ በጀሃነም ጀርባ ላይ የተዘረጋ ሲራጥ የሚባል አለ፣ ድልድይ የሚባል አለ። መሃል ላይ ወደ ጀነት ነው የሚወስደው። እዛ ሲራጥ ላይ ሙስሊሞች መሃል ላይ ቆመው የተዘላለሙ ሰዎች አላህ የሚጠይቅበት ቦታ አለ። የዘለሙ ሰዎችን ያለ ስራቸው ስም ያጠፉ ያላደረጉትን ነገር አደረጋችሁ ብለው ነውራቸውን አደባባይ ላይ ሲገልጡ የነበሩ ሰዎች አላህ የቂያማ ቀን ይጠይቃቸዋል። በጣም ትልቅ ወንጀል፣ በጣም ጥንቃቄ ይፈልጋል። ስለዚህ ምንድነው እነዛ ሰዎች ለአላህ ብለው የሚሰሩ ከሆነ አላህ ይቀበላቸው፣ ወላሂ ያስቀርባቸው፣ የወንጀላቸው ማበሻ አላህ ያርግላቸው፣ አጀር የሚያገኙበት አላህ ያደርግላቸው፣ እዚያው ያስቀርባቸው ስራቸውን ሊላሂ ብለው የሚሰሩ ሰዎች ከሆኑ ከሰዎች ጋር ተፈኳክረው ከሆኑ ወይም ደግሞ የሆነ ነገር ሌላ ቢዝነስ አስበው ከሆነ ደግሞ እሱን አላህ ይተሳሰባቸው፣ ለአላህ ስጡት። ምንም ነገር አትበሏቸው። ቢቻል መተው ከኛ ጋር ቢሰሩ እሰየው ነው፣ ወላሂ አላህ ይቀበላቸው። ነገር ግን አልተስማማንም ምናምን የሆነች ልጅ አሁን ጀምራ የተወቹላ አለች። ራሱ የሆነ ሳለ ኡስታዝ ወይድን በጣም ወደዋለሁ አከብረዋለሁ፣ ግን አያገባኝም፣ አጨቅጭቁኝ፣ ከሱ ጋር ስሩ እያላችሁ አጨቅጭቁኝ ምናምን ብላ ኦዲዮ ስትለቅ ላኩልኝ። ለምንድን ነው የምጨቀጭቋት ልጅቷን? እንዴ መስራት ከፈለገች በቃ ትስራ፣ ተዋት። እንዴ ለምንድን ነው በዚህ ደረጃ እንደዚህ ማለት? እኛ አዛዥም አይደለንም። ከሌ ስራ ከሌ አትስራ ማን ፈቀደልን? ሲጀምር እኔ ማን ፈቀደልኝ? ራሱ ማንም አብረን ስራ፣ እሺ ደስ ይለናል፣ ክፍት ነው። እንመካከር፣ በሰለምቴዎች ጉዳይ ላይ በንጽጽር ዙሪያ ላይ እንመካከር፣ እናውራ፣ እንትን እንበል፣ ይቻላል፣ ክፍት ነው መድረካችን። ከዛ የዘለለ ነገር ግን ከልካይም ፈቃጅም እኛ አይደለንም። ላይሰንስ ማውጣት ከፈለጉ ሄደው መጅሊስ ጋር ማውጣት ይችላሉ። እኛ እንትን ምንላቸው አሁን መጅሊስ አሁን ጠየቀን የሆነ ሳለ የሆኑ ሰዎች መተዋል፣ ላይሰንስ ጠይቀዋል፣ የሰለምቴዎች ማህበር እናቋቁም ምናምን ብለው ኡስታዝ ወይድ የጀመረው ነገር ስላለ ከሱ ጋር አውሩ ምናምን አሏቸው ምናምን ነገር። አይ ለምን ትላቸዋላችሁ ምናምን ነገር። አይ 2-3 ቦታ ለምን ትሰነጣጠቃላችሁ? ኧረ ችግር የለውም እኛ የሚነካ ነገር የለም። ስለዚህ ስጧቸው፣ ላይሰንስ መስጠት ካለባቸው እኔ አውቃቸዋለሁ መጅሊሶች ውስጥ ያሉ ሰዎች ስጧቸው። ማለት መስራት የሚፈልጉ ሰዎች ከሆነ ሊላሂ ብለው ከሆነ ኦዲት አድርጉ፣ ገቢና ወጪው ይታወቅ፣ ላይሰንስ ስጧቸው። በአመት አንዴ ኦዲት ይደረጋል አይደለ? ከ1 ሚሊዮን በታች የሆነው ኢንተርናል ኦዲተር አለ፣ የውስጥ ኦዲተር የሚባል አለ፣ መቀመጥ አለበት። መጅሊስ ይህን ነገር መቆጣጠር አለበት። የውስጥ ከ1 ሚሊዮን በላይ ሲሆን ደግሞ ኤክስተርናል ኦዲተር ታመጪና ይገመገማል። የሰላም ሚኒስቴርም ይህን ነገር ኮንትሮል ማድረግ አለበት፣ ያረጋል ራሱ። እንደዚህ ነው በቃ ለአላል የሆነ ነገር አካውንታቢሊቲ እና ትራንስፓረንሲ ሁለቱ ነገሮች ባላንስ መሆን መሄድ አለባቸው። ቼክ ኤንድ ባላንስ መሆን አለባቸው። ትራንስፓረንሲ ማለት ነው ግልጽነት ያስፈልጋል። አካውንታቢሊቲ ደግሞ ተጠያቂነት ያስፈልጋል። በግልጽ የምትሰሩትን ስራ ማስቀመጥ አለባችሁ እና ማንኛውም ሰው ወላሂ ነው የምላችሁ እኛ ጋር በተቋም ደረጃ የሚሰራውን ስራ ገንዘቡ የት ነው የሚገባው የሚለውን ነገር ሰው መጥቶ ቢጠይቀን ወላሂ ደስ ብሎን ነው የምናብራራው ማለት ነው። የት ነው የሚገባው ገንዘቡ የሚለውን የተማሪዎች ገንዘብ የት ነው የሚገባው የእያንዳንዱ እንትን ሪሲት ስላለ
መታችሁ ብትጠይቁ ደስ ይለናል ብታበረታቱን የት ነው የሚገባው እዛ ነገር ላይ እኔስ ምንድነው የምስተሳተፈው በሐሳብ መስጠት የምትፈልጉት ነገር ካለ ጉልበቴን ለዚህ ነገር ላበረከት በተለይ አዲስ አበባ የምትኖሩ ልጆች ካላችሁ እንደዚህ አንዳንድ ሩጫ ምናምን የሚያስፈልገው ነገር ካለ የቦርድ አባላቱን ብታገዟቸው አይዟችሁ ብትሏቸው አብራችሁ ብትሄዱ ምንም ነገር በሚኖርበት ሰዓት ላይ የሚያስፈልግ ከሆነ ትራንስፖርት ምናምን ከሆነ ተቋሙ ይሸፍናል ከኪሳችሁ ምንም ተጠብቃ ሐሳባችሁና ጉልበታችሁ ብቻ ነው የምንፈልገው ከእናንተ በተረፈ ከሀገር ውጭ ያላችሁ ሀገር ውስጥ ደግሞ ያላችሁ ደግሞ ከፈለጋችሁ የማተሚያ ቤቱ እስከሚከፈት ድረስ 9 ሚሊዮን ምናምን ብር ብለውኛል እንደዚህም አላሰብኩትም እኔ በ2 ሚሊዮን ያልቃል ብዬ ነበር ያስበው የማተሚያ ቤት ያለው አንድ ልጅ ነበረ ስጠይቀው ትልቁ ማሽን ራሱ 2 ሚሊዮን 200 ሺህ ምናምን አካባቢ ነው የሚሸጠው አለኝ ከውጪ ነው የሚመጣው ከህንድ ከተለያየ ቦታ ላይ ነው የሚመጣው ወደ 9 ማሽኖች ያስፈልጋል አለ አንደኛው በ500 ሺህ አንደኛው ምናምን ብሎ እንትን ሲለኝ ደነገጥኩኝ ስለዚህ ከዚህ አንፃር ማተሚያ ቤቱ ከተከፈተ አንደኛ ሙስሊሞች በርካሽ ዋጋ ማንኛውም ሰው መጻፍ ሄዶ ማሳተም ይችላል የኛ የተቃውሞ መጻፍ ደግሞ ካለ ደግሞ በነፃ ይታተማል በዛ የሚገኘው ገቢ ደግሞ አንደኛ ሰለምቴዎች ራሳቸውን ይስራ ዕድል ይፈጥርላቸዋል ሌላው ደግሞ በተለየ ደግሞ ምን ያደርግላቸዋል ገንዘባቸውን ለቀለብ ለምናምን ነገር ይሆናቸዋል ተብሎ ነው ከዛ በተረፈ ምንም ነገር የለም ማወቅ የምትፈልጉት ነገር ካለ የት ነው የሚለው ምናምን ነገር የሚለው ነገር ካለ በደንብ አድርጋችሁ መጠየቅ አለባችሁ አሁንም እድሉ አላችሁ አዲስ ዓለም ቤቱን ከፈችላቸውና ይሄው አሁን እድሉ አላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ኦዲት እንዴት ነው የሚደረገው ባንክ ስቴትመንት ሁሉ ማሳየት እንችላለን እኛ ተቋም ስለሆነ ማለት ነው የኢትዮጵያ ንግድ ባንክ ነው ትልቅ ተቋም ነው ተቋሙ ይታወቃል የተቋም አካውንት ነው የግለሰብ አካውንት አይደለም ያለው እያንዳንዱ ነገር የሚሰሩ ነገሮች በአጠቃላይ ግልጽ የሆኑ ነገሮች ናቸው ያሉት ምንድነው የሚሰራ ያለው ምን እያደረጋችሁ ነው ያለው አንድ ሰው እንደው ስሚዞ ምናምን ወይ የተቋም አባላት ቢኖሩ ቪዲዮውን ባሳያችሁ ደስ ይለኛል የህንጻው ማለት ነው ምን ደረጃ እንደደረሰ እስከ አንዴ ቪዲዮ ላሳያችሁ አንድ ሞባይል ላይ አሰማለሁ አይደለ እስከዛ ድረስ አወሩ መጠየቅ ጥያቄ መፈለግ የሚፈልጉ ሰዎች መገብታችሁ መጠየቅ ትችላላችሁ ጥያቄ መጠየቅ ሰማለሁ ኡስታዚና እንደዚህ ክሊር በሆነ መንገድ ነገሮች መሄዳቸው ጥያቄ ካላችሁ መግባት ትችላላችሁ ኡስታዝ ግልጽ ነው የተቀመጠ ነገር ነው ለኛም ለጭንቅላታችንም እንደዚህ ነፃ ማድረግ ስለፈለኩኝ ነው ለዛ ነው ኡስታዝ እንዳልኩት ነው ሌላው ሰው ስራ ቪዲዮ አንዴ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ እነዚህ አንዳንድ እንትኖች አሉ ኡስታዝ ማለት በደንብ እንድትነግራቸው ስለምፈልግ ነው እንደዚህ የቴሌግራም እንደዚህ የሰለምቴዎች እያሉ እየከፈቱ አይ ቲንክ እንደሰማሁት ከሆነ ወደ 2 ሚሊዮን ብር ይዘውባቸው የጠፉባቸው ሚንስ አለ እና ይሄ ነገር እንድታስጠነቅቅልን ነው ከሰሙ ድምጽክ ታፈናል ኡስታዝ ይፈታል አይው እንካ ቪዲዮውን ይዩት ህንጻው ነው ህንጻው አዲስ ዓለም ይታይሻል ይፍላስቱ ሙሉ ነው ይታያል አረብ ደግሞ እንሄዳለን ይታያል ኡስታዝና አጠፋውን ይታያል እኔ እንዳልታይ ተሳስቼ ማለት ነው አይሹ ህንጻው ነው እንግዲህ አሁን በፊኒሺንግ ላይ ነው ያለው ግን አሁን በፊት የነበረው ነው ቪዲዮ ማሳይሽ የራሳችሁ ነው ገንዘቡ የራሱ ነው የህዝብ ገንዘብ ነው የኛ አይደለም የህዝብ ገንዘብ ነው የራሳችሁ ገንዘብ ነው እዚህ ራሳችሁ ናችሁ ስትሩ 5 ሳንቲም ያወጣ ነው ነገር የለም የናንተ ውጤት ነው ይበቃችኋል ወይስ እንዴ ላሰርሳችሁ ሰማችኋል
ያያ ድምጽ ኡስታዝዬ አዎ እንደዛ ነው ዝጌት ነው እዛው ነው ቪዲዮ ላይ የነበረው ላይ ነውና እኔ ጋር አይደለም ያያ ድምጽ ያለውና ይናፍቅሻል አያ እና ከዛ አንፃር ነው ያለው እንዳልኳችሁ ነው ያለው ነብዮዬ ምን አልከኝ ጥያቄ ነበረ አዎ ጥያቄ ምን መሰለው ኡስታዝ እንደ ጥያቄም ሳይሆን እንደ የሆነ አይዲያ ነገር ነው የሆነ ተውት አለኝ ማለት እሱም ምንድነው የቴሌግራም ግሩፕ አለ ተብሎ ከተው ነበር እንደዚህ የሰለምቲዎች ማለት ነው ከዛን እንደዚህ የተሰባሰቡበት ነበር እዛ ላይ ሲያወሩ ከሰማሁት አንድ ነገር ምንድነው በሰለምቲዎች ስም የሚሰበሰብ ብር አለ ከዩሮፕ እንደዚህ ከማዳም ቅመሞች ምናምን በውስጥ እየገቡ እያሏቸው ብር እየሰበሰቡ ወደ 2 ሚሊዮን ብር ተሰብስቦ ይዞ ጠፍቷል የሆነ ልጅ ብለው እያወሩ ስሰማ ደንግጬ ነው ምናልባት አንተ የምትላቸው ነገር ካለ እዚህ ጋር 846 ሰዎች አሉ በሪከርድ ሊደረግ ይችላል ሪከርድም ተደርጎ ለሁሉም ኡማ ተደራሽነት እንዲኖረው ስለፈለኩ ነው በጣም በሰለምቶች ስም ተብሎ የሚሰበሰባል ኡስታዝ የሰለምቶች ተብሎ ሲሰበሰብ ደግሞ መቼስ ታውቃለህ ከዩሮፕም ከምንም ይሁን ብር ዝም ብሎ ነው የሚገባው አይዞን አለን ይያሉ ሁሉም ይልካሉ እና ይሄ ነገር ተሰምሮበት የሆነ ነገር መልእክት ብታስተላልፍልን ብዬ አዎ ግን ማለት ልጁን እኔ ላገኘው አልቻልኩም በወቅቱ አድራሻ ሰውሮ ነው የጠፋው የተባለው እንግዲህ ሰለምቴዎች ማህበሩን ከመሰረተ በኋላ ከኛ ጋር ነበር ልጁ በነገራችን ላይ ገንዘብ ያዥ ነበር ለኛ የነበረው በኋላ ላይ እኔ እንትን ልበል ምንድነው ድርጅት ለመክፈት የራሴ መክፈት ፈልጋለሁ ብሎ ወጣ ከኛ አላ በሚያቀው ጎሄድ ነው ያለው ምንም ነገር ያልነው ነገር የለም አላ ይቀበል ምናም ብለን ነው ሄድን እንደሚባል ከሆነ እንግዲህ እኔ ልጁን አላገኘሁትም አሁንም ቢሆን አላ እንዳይጠይቀኝ ወንጀልም ውስጥ መግባት አልፈልግም ግን አባላቶቹ የሚሉት ምንድነው መኪና ገዛ ቦታ ገዛበት ብሩን ከዛ በኋላ አድራሻውን ሰወረ እና መታወቂያው አይታወቅም መታወቂያው ላይ ያለው ስምና የሰለምቴ ስሙ ይለያያል እና በሰለምቴ ስሙ ነው ሰዎች የሚያውቁት የነበረው ከዛ ይዞ ጠፋ ማለት ነው 1,500,000 መኪና ገዛ ከዛ 1 ምናምን ደግሞ ቦታ ገዛ አሉ ሰንዳፋ አካባቢ ላይ ከዛ በኋላ ጠፋ ይሄንን ነው የነገሩኝ አልቀሰዋል 4 ልጆች ከፍረዋል አንድ ልጅ ራሷን አጥፍታለች በዚህ የተነሳ ማለት ነው ይሄንን ነው ማቀ ኢንፎርሜሽን ያለኝ ነው የተሰጠኝ ኢንፎርሜሽን ይሄ ነው ማለት ዲስአፖይንትድ ሆነው ከፍረዋል አሉኝ 4 ልጆች ከነሱ መካከል ማለት ነው ከዛ በኋላ ደግሞ አንዷ ደግሞ ራሷን አጠፋች ማለት በቃ ላይፌ ብላ ያሰበችው ብቻ የተወሳሰበ ነገር አለው እንደ አይነት ነገሮች ሊኖሩ ይችላሉ ልጁን ግን እንዳልኳችሁ አላገኘሁትም ብዙ ሰዎችን በህግ የሚፈለግ ነበር ልጁ አልተገኘም ነው የሚሉት ይሄንን ነው ማቀው ሌላ በተረፈ ይሄንንም እንዳልኳችሁ ልጁን ራሱ ፈልጌው ማናገር ፈልጌው በስልክ ላገኘው አልቻልኩም ስልኩ ጠፍቷል ከዛም ባሻገር ደግሞ አድራሻም የለም አድራሻም ስልክም ሰውሯል ነው ያሉት እኔ አላገኘሁትም ይሄንን ነው በኢንፎርሜሽን ደረጃ ነው የሰማሁት ሌላ ነገር ማቀው ነገር የለም አላ የቂያማ ቀን እኛንም እንዳይጠይቀን የሰውን ነውር የደበቀ ሰው አላ የቂያማ ቀን ነውሩን ይደብቅለታል የሰውን ነውር ደግሞ ግልጽ ያደረገ ደግሞ አላ የቂያማ ቀን ነውሩን ግልጽ ያደርግበታል ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እንትን ይበለው አላ ይመልሰው ለመቶበት አላ ያብቃው እንዲሆኑ እንዲቀርብን አላ እኔ በጣም መደነግጠው የነበረው ልጁ እንዳይከፈር ነው ራሱ እንዳይከፈር ተመልሶ እንዳይከፈር በየ ነበር ሰለምቲም ስለነበረ እሱ ያስፈራይ ነበር በጣም ማለት ነው ኢንሻአላህ አንዷን ለማናገር ሞክሬያለሁ ፈቃደኛ አይደለችም ከከፈሩት መካከል አንደኛዋ አይ ቲንክ ፈቃደኛ አይደለችም በተረፈ ራሷን ያጠፋች አንድ ልጅ አለች ይሄንን ነው ማቀው በተረፈ ሌላ ምንም ማቀው ነገር የለም ስለንቱኑ ማለት ነው ግን እሱ እንደዛ አደረገ ማለት ሌሎች እንደዛ ያደርጋሉ ማለትም አይደለም ጥንቃቄ ይደረግ ምክንያቱም ላላ ብለውም የጀመሩ ሊኖሩ ይችላሉ ከምን አንፃር ነው የሚጀምር ጋይቡን ላላ ሰጡ እናልኳችሁ እኛ የግለሰቦችን ልብ ስለማናቅ ከምን አንፃር ነው የሚያረጉት የሚለውን አላህ ብቻ ነው የሚያውቀው ማለት ነውና የሂሳቡ ቀን የሚባል ነገር አለ አላህን ፈርተው ቢጠነቀቁ ጥሩ ነው እንደዚህ አይነት ሰዎች በተቻለ አቅም እንትን መርምሩ ገንዘብም ስትሰጡ ስትሰበስቡ ገንዘባችሁን ተጠንቀቁ ማለት ነው ኢንዲቪጁዋል የሆኑ ነገሮች ላይ ጥንቃቄ ብታደርጉ ጥሩ ነው ገንዘባችሁን እንትን ብታጣሩ ጥሩ ነው ከመስጠታችሁ በፊት እንትን ከማላካችሁ በፊት ብታጣሩ ጥሩ የትኛው የኛም ተቋም ቢሆን መጀመሪያ ኢንፎርሜሽን አገኙ አላህ ተበየኑ ይላል በቁርአን ላይ ፈተበየኑ ይላል እኮ አረጋግጡ ነው የሚለው ወሬኛ ሰው ሱረቱል ሁጁራት ምዕራፍ 49 ቁጥር 6 ላይ ወሬኛ ሰው ወሬ ቢያመጣላችሁ በሰስ ሰዎችን እንዳጎዱና በሰራችሁት ነገር እንዳትጸጸቱ ፈተበየኑ ይላል አረጋግጡ ይላል ስለዚህ ማረጋገጥ ጥሩ ነገር ነው ማንም
የኛም ተቋሚው ማንንም ይሁን የሆነ ነገር ሰራለሁ ካላችሁ እስቲ ቼክ አድርጉት። መጀመሪያ ይመርመር ይፈተሽ። ከዛ በኋላ ነው መስጠት ያለባችሁ። ምንድነው የተሰራው ስራ? ምንድነው ያሰሩት? ምንድነው ገቢዎቻችሁ? ስንት ነው ገንዘቡ? የት ነው የሚገባው? ቼክ አድርጉ። ምን ሐላል እኮ ይፈቀዳል። ራሱ ሐላል የሆነ ነገር ነው። አላህ በቁርአን ውስጥ ስትዋዋሉ በወረቀት ተጻጻፉ ይላል አይደል? እና አንድ ጊዜ ወንድሜ በሆነ ጉዳይ ላይ ተገናኝተን ውልና ማስረጃ እንሂድልዋለሁ። ደነገጠ። እንዴ ወንድሜ እኮ ነው አለኝ። አይ እኔ ሸሪዓውን በጠበቀ ነው በጠብቀው አልኩት። እንዴ ማለት በጣም የደነገጥኩት አለ። አይ እኔ ሙስሊም ነኝ አልኩት። የሆነ ነገር ይኖራል ብዬ አይደለም። ሸሪዓው ግን ተፈራረሙ፣ ተጻጻፉ፣ የተጻፉት ነገር ጥሩ ነው ስለሚል ነው አለኝ አልኩት። ደነገጠ። እንደገና ደግሞ እህቴ ያለች ልጅ አላት። ልክ 7 ዓመት ሲሞላት ከኔ ጋር አተኛም አልኳት። እንግዲህ አሁን እነሱ ቤት ሲሄድ አተኛም እኔ ጋር አልኳት። እንዴ ምናምን ኧረ በስመ አብ ምናምን አለች። እሷ ኧረ በስመ አብ አንተ እኮ ወንድሜ ነው። እኔ ሸሪዓውን ነው በጠብቀው ስለማድረግ ስላለማድረግ አይደለም የማወራው። ሸሪዓውን በጠበቀ መልኩ መሄድ ጥሩ ነው። በቃ ለምን እንትን ትላላችሁ እናንተ? ማለት ለምን እንደዚህ አይነት ነገር ታደርጋ? በቃ ሸሪዓው ይሄን ነገር አስቀምጧል። እንደግ አንድ ወንድ ልጅ ከ7 ዓመት በኋላ ከእናቱ ጋር መተኛት አይፈቀድም በሸሪዓችን። አንድ ወንድ ልጅ ከ7 ዓመት በኋላ እናቱ ገላውን ማጠብ አትችልም። ይሄ ገላውን ፕራይቬት ፓርቱን ማጠብ አትችልም እናቱ ማለት ነው። አንድ አባት ሴት ልጁን ከ7 ዓመት በኋላ አብሮ አይተኛም፣ ገላዋን አያጥብም። ለአቅመ ሐዋና ለአቅመ አደም ሲደርስ ደግሞ አባት የወንድ ልጁን ፕራይቬት ፓርት ማየት አይችልም፣ አይፈቀድለትም። እናትም የሴት ልጇን ማየት አይፈቀድላትም። ይሄ እንግዲህ ፕሪንሲፕል ነው። ብንከተለው ለኛ አሪፍ ነው። በቃ የእስልምና ነው ማለት ምንድን ነው? በቃ ነው እንደዚህ ነው ያምናለሁ አትበሉ። በቃ ማለት ሸሪዓው የተቀመጠው ነገር ለምን በቃ በግልጽ የተቀመጠ ነው። ትራንስፓረንሲ ኤንድ አካውንታቢሊቲ ቼክ ኤንድ ባላንስ ነው። ቼክ እና ባላንስ ማድረግ ከፈለጋችሁ ግልጽነትና ተጠያቂነት፣ ሪስፖንሲቢሊቲ የሚወስዱ አካላት፣ አካውንታቢሊቲ የሚወስዱ አካላት ያስፈልጋሉ። የሚወሰዱት ኃላፊነት በግልጽ ስራቸውን ማስቀመጥ መቻል አለባቸው። የትኛውም አካል ሲመጣ ማለት በየትኛውም አሰራር ውስጥ ይሄን አድርጉት። ሸሪዓችን ያስቀመጠልን ነገር ይሄ ነው። በተረፈ ወይድ ነው አምነዋለሁ ዳይስ ያደርግ ነበር ኖ አይሰራም። ወይድም ቢሆን መመዘን ያለበት ነገር ካለ መመዘን አለበት። ሲጀመር እኔ ትምህርት ክፍል ነኝ። ሲጀመር በተቋማችን ውስጥ አስተዳደርም ክፍል ውስጥ አይደለሁም፣ ገንዘብ ክፍል ውስጥም አይደለሁም ያለሁት። ትምህርት ማስተማሩ ክፍል ውስጥ ነው ያለው። እኔ የሚመለከት ነገር የለም ደስ የሚለው ነገር። ግን እዛ ውስጥ ያሉትን አስተዳደር ውስጥም ያሉትን በኢኮኖሚ ውስጥ ያሉትን ገንዘብ ክፍል ውስጥ ያሉትን ሰዎች መፈተሽ ካለባቸው ሁሉም ሰው መፈተሽ መቻል አለበት። ያንን ነው እኔ የምለው። በተሻለ አቅም አጣሩ ምንም ነገር ሲመጣ ማለት ነው። ከኢንዲቪጁዋል ደግሞ ኢንስቲቱሽናላይዝድ መሆን ደግሞ ጥሩ ነገር ነው። የእናንተ ተቋም ነው፣ የራሳችሁ ተቋም ነው። ተቋሙ ያለው የኮምፓራቲቭ ሪሊጅኑ ዘርፍ ከኛ ጋር ያሉ ልጆች አሉ፣ ተጓዳኝ አሉ። የአካሄድ ልዩነትና የዓላማ አንድነት ያለን ብዙ ተቋማት አሉ። የአካሄድ ማለት አሁን ለምሳሌ እኛ ኦንላይን ሂዳያ እስላማዊ ሴንተር ይባላል። ምናልባት የምታውቁት ከሆነ አላውቅም። የወንድሞች የጓደኞቼ ነው ማለት የወስታዞች ነው። እነሱ መሬት ላይ ነው የሚሰሩት፣ ገጠሩ ላይ ይሄዳሉ ምናምን ነገር። ግን አንድ ላይ አይደለም የምንሰራው። ግን የዓላማ አንድነት አለን፣ እንተባበራለን፣ እንተጋገዛለን፣ እንትላለን። ሌሎችም እንትኖች አሉ ሲመጡ ማለት ነው። ሌላም ኦንላይን የሚሰራም ደግሞ ካለ ንጽጽር ሰራለሁ ካለ አንድ ሰው እሰየው፣ ደስ ይላል፣ ይረዳናል፣ ያግዘናል። ምንም እንትን የሚለው ነገር የለም። እኛንን ፈላጭ ቆራጭ አንልም። እኛ እሰየው ነው። እንደውም የሆነ ነገር ይገላግለናል። የተወሰነ እንዴ ላስተምር ብሎ አንድ ሰው ቢነሳ ደስ ነው የሚለን ራሱ ማለት ነው። አሁን ቻናል አለኝ፣ ትልቅ ቻናል። ግን ደግሞ ትናንሽ ልጆች ደግሞ አሁን ደግሞ ቻናል እየከፈቱ ነው። የራሳቸው የሆነ ቀለም ያላቸው ልጆች መጥተዋል። ካርበን ኮፒ ያልሆኑ ሃየር ካርበን ኮፒ ያሉ ለወርቅ ካርበን ኮፒ ሰዎች አሉ፣ ብዙ ሰዎች አንደኛው ከአንደኛው የሚወስደው ነገር። እነዚህ ደግሞ የራሳቸው አይደንቲቲ ያላቸው አሉ። እንደነ አህመድ ያለ እንደነ ኻሊድ አይነት አለ፣ እንደነ ሙስጠፋ አይነት፣ እንደነ ሁሴን አይነት፣ እንደነ ሙከሚል አይነት የየራሳቸው ቻናል እየከፈቱ ቆንጆ እናበረታታለን፣ እናስተዋውቅላቸዋለን። ራሱ ለምን ሁሌ እኮ ላልሰራ እችላለሁ። እድሜ መግፋት ሊመጣ ይችላል። የጤናም ችግር ሊያጋጥም ይችላል። ሞት አለ መሀል ላይ። ግን አሳ ማጥመድ ነው የሰው ልጆችን ማስተማር። አዲስ ዓለም አሳ ማብላት ሁሌ የምታበሉት ከሆነ እናንተ የሌላችሁ ቀን ጉር ነው የሚፈላው። ተተኪ ትውልድ ማፍራት መቻል አለብን። ሪሶርስ ፕሮዳክሽን ትውልድ ማፍራት መቻል አለብን። እዛ ነገር ላይ መስራት አለብን። ነቢል ሁል ጊዜ አይኖርም። ምናልባት 2-3 ልጅ ሲወልድ በጣም ቢዚ ሊሆን ይችላል። ላታገኙ ትችላላችሁ ኦንላይን።
ግን ብዙ ነቢሎች መምጣት አለባቸው። ብዙ አዲስ ዓለሞች መምጣት አለባቸው። ብዙ ዛሃራዎች መምጣት አለባቸው። ብዙ አቡኪ፣ ብዙ አብዱ መርካቶ መምጣት አለባቸው። በዚህ ኡማ ውስጥ ነባቢያን፣ ተናጋሪዎች፣ ጻፊያን፣ አርሙሞያን የሚባሉ ሰዎች በኡማ ውስጥ መምጣት አለባቸው። እነዛን ሰዎች ፑሽ አድርጓቸው፣ ወደፊት ለፊት አምጧቸው፣ አበረታቷቸው። በእኛ በኢስላም ትንሽ አንድ ፕሮብሌም እንዳለ ታውቃላችሁ። አኽላስ የሚባል ኮንሴፕት አለ። በጣም ደስ የሚል ኮንሴፕት። አኽላስ እየተፈራ ሰውየውን አናበረታታውም። በቃ እንቀብረዋለን። አቅም እያለው ምን እያለ በቃ እንትን እኮ ነው። አኽላስ የሚያበላሸው ነገር የለም። ደካማ ጎኑን አረም የሆነውን ነገር ይሄን ነገር ብታረሙ ብታስተካክለው እያልን፣ ጠንካራ ጎኑን ደግሞ እያደነቅንለት እያበረታታ ነው፣ ሞራል እየሰጠ ነው። ወደፊት አናስኬድም እና ደካማ ጎን ይኖራል ሰው ጋር። አዎ አረም አለ። አዎ አረም ምንድነው ችግሩ? መታረም አለበት አረም። ያኛውን አሪፉን ፓርት እንዳያድግ ያደርገዋል። ደካማ ጎናችንም እሱ ነው። አረሙን እያረምን እየተራረምን አንዳንዳችን መተራረብና መተራረም ይለያያል። ሰዎች መተራረብ ነው ደስ የሚላቸው፣ ሰውን መተረብ ደስ ይላቸዋል። ማረም ግን ይከብዳቸዋል። ያ ነው ያለው። እንግዲህ እኔ የምለው ነገር ምንድነው? አንዳችን እንተጋገዝ ኢንሻአላህ። በሐሳብም በምንም እንተጋገዝ። ጥያቄ ተመልሶላል ነቢሉ? አዎ ኡስታዝ ተመልሷል። ጀዛከላህ አመሰግናለሁ። ሌላ ጥያቄ ያለው ሰው ካለ መልስ። አዲስ ዓለም ፋሲሊቴት አድርጊው ፕሮግራምሽን። እሺ ኡስታዝዬ as always clear loud and clear በሆነ መንገድ ያስቀመጥካቸው ፖይንተሮች ለማስታወስ ያህል ሌጋላይዝ የሆነ ነገር ክሊር የሆነ የተቀመጠ ነገር ካለ ሰፖርት አድርጉ። አሁንም ቢሆን ሱም ያስቆም ነገርም አላለም። ሰፖርት የሚደረግ ከፈጣሪው ጋር ማንንም ቢሆን ያወራርድ። እኛ እንደዛ አንልም። አብራችሁ ለመስራት የሚፈልጉም ካለ they are still open ናቸው። ደስ የሚል ነገር ሪላያቢሊቲ ነው። እኔ እንደዛውን ተጠያቂነት ደግሞ አካውንታቢሊቲ ካለበት ቦታ ላይ ምንም ነገር ቢሆን ደስ ስለሚለኝ ነው። ያን ነው ሌሎቹንም ሪጀክት ያደረኩ ያለውበት ተጠያቂነት የሌለበት ነገር ውስጥ ኢንቮልቭ ማድረግ አልፈልግም። because ገና ሰለምቴ ነኝ። ሁለተኛ እኔ ሂዱ ጓደኞቼን እንዲያርጉ ብስል ሲያረጉ ያው እኔ ተጠያቂነት መሆንበት ቦታ ላይ ነው ኢንቮልቭ ማድረግ የምፈልገውና አም ግላድ ክሊር አድርገህ ያንተንም እየሰራችሁትም ያለውንም ነገር መጠየቅ ለሚፈልገውም ነገር ኦፕን መሆኑ ዝግ ያለ መሆኑ በጣም ደስ የሚል ነገር ነው። አርብ በጣም ትልቅ ክብራችን ጨምሯል። so I'm with you all the way። ለሌሎቹም ማድረግ የምትፈልጉ ካላችሁ በእንደዚህ አይነት ግልጽ መንገድ የመጣችሁ ካለ ከጎናችሁ ነን በማንኛውም ሰዓት because የእውቀት ቦታና የሂዩማኒቲ መቅደም አለበት ብዬ ስለማስብ ከዛ በኋላ ነው ሌላው ተጨማሪ መሆን የሚችለው። በጣም አመሰግናለሁ። መጠየቅ የሚፈልግ ሰው ካላችሁ ግቡ። እኔ ጨርሻለሁ። በጣም ገብቶኛል። አመሰግናለሁ። ሰላም አለይኩም አቡኪ ዛሃሩ አብዱ ብራዘር ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። የመጨረሻውን ግን ኡስታዝዬ ለመንካት ያህል እነዛውን ያሉት እንደዚህ ተቋሙ ጋር ሄደው ነው አውጥተው ነው like why not ከናንተ ጋር መስራት አይችሉም ማለት ያው እንደዚህ አይነት የተለያየ ቦታ በቀል ከሚሉ like why not ቅርንጫፍ መሆን አይችልም እንደ ብራንች ነገር like you know ምንም ችግር የለውም። እየሰሩም ራሱ ከኛ ጋር ኮንታክት ማድረግ ይችላሉ። እኛ መንገዱን ልናሳያቸውላ እንችላለን። በደንብ አስተቋማዊ አሰራር ልናደርጋቸው የኛን ተቋም ያደረገው ጥሪያችን የሚባለው ተቋም ነው። አሜሪካን ሀገር መቀመጫ ያለው እኛ ምንም ሐሳቡ ነው ክሉም የለንም። ተቋም ምንድነው የሚለው ነገር ኢንስቲትዩሽን እንደሆነ አላውቅም። ራሱ እኔ ራሴ ነው አልነበረኝም እና ተቋሙን ተቋም ያደረጉት ሌላ ተቋም ነው ራሱ። ስለዚህ እኮ እስላሚክ ተቋም ቢበራከት ምን ችግር አለው? ፕሮቴስታንት ሚሽነሪዎች ጋር በተመለከቱት የተለያየ በጣም ሰፊ ነው ያላቸው። ስለዚህ ምንድን ማለት ችግር የለውም። ራሱ የሰለምቴዎችን የሚረዳ ተቋም መኖሩ ሌላ መኖሩ እኛን ማተራ ያደረገንም እንደውም አገዙን ብለን ነው የምናስበው። ነገር ግን ጥንቃቄ ቢደረግ ነው። በገንዘብ ጉዳይ ላይ ጥንቃቄ ቢደረግ በእንትን ላይ ቢደረግ እናንተም ተጠንቅቃችሁ ገንዘባችሁን ሲሰጡ ኃላፊነት ለሚሰማው ሰው ስጡ። እነዛም ሰዎች ደግሞ ለአላህ ብለው ከሰሩት ሊላሂ ብለው ከሰሩት ምንም ችግር የለውም።
ያን ግን ሊላይ ብለው አይደለም የሚሰሩት ያጭበረበሩ ነው ለማለት ግን አደጋ አለው ነው የምለው። በጣም አደጋ አለው። ምክንያቱም አንደኛ እርግጠኛ ያልሆነ እርግጠኛ ኢንፎርሜሽን እስካላገኘን ድረስ እጃችን ላይ ስለሌለ ድረስ ካላመንበት አለመርዳት እንችላለን። ግን ስማቸውን አናጥፋው እንዳንሰብራቸው አላህም እንዳይጠይቀን የቂያማ ቀን ሪሊ እነዛ ሰዎች ንያቸውን አላህ ነው የሚያውቀው። የእውነት መስራት ፈልገው ሰለምቶችን ቆርቁሯቸው መስራት ፈልገው ሪሊ የኔ ተቋም ተነካብኝ ብዬ ተነስቼ ስም ባጠፋ ገይብ ነው አላህ የቂያማ ቀን ሲራጥ ላይ ይተሳሰበኛል። እኔም ብቻ አይደለም ራሱ ሌሎችም ሰዎችን ነው መበከለው። ያ ነገር እንዳይው ምንድነው ጥንቃቄ ነው። ግን መስራት የሚፈልግ ሰው ዩአር ዌልካም ኑና ምን ስራ አብረን እንስራ። የሚፈልጉ ሰዎች ሰለምቶችን መርዳት የምትፈልጉ ሰዎች ኑና እንትን በሉ። አሁን አይደለም የጀመርነው። ስንት ጊዜ ሆነን ዛሩ ሰላም አለይኩም ስንት ጊዜ ሆነን እንደዚህ አይነት ነገር አለይኩም ሰላም ወራህመቱላሂ ወበረካቱ። ረጅም ጊዜ ሰለምቶችን ከጀመረን ቢያንስ 5 እንደዛ ይሆነን 5-6 እንደዛ ግን ከዛ በፊት ጀምሮ ነው ይሄ እንትን የተጀመረውና አብሮ መስራት የተጀመረ ቢያንስ 8 ዓመት አካባቢ ሆኗል። ሲጀመር እኔ እውነት ልንገርሽ እህት አዲስ ዓለም ሰለምቶች ጉዳይ ላይ መግባት አልፈልግም። ተለያይተው ሲሰሩ ሁለት ልጆች አይቼ ነው የጀመርኩት። አየዋቸውና ለምንድን ነው አንድ ላይ ማሰሩት? አሪፍ ነገር ነው እኛ እናስተዋውቀላቸዋልና አንድ ላይ ስሩ አልናቸው። አይ አንተ መሀል ላይ መኖር አለብህ እንጂ ላንግባባ እንችላለን አሉኝ። ይኸው ዛሩ አለች። እሺ እኔ መግባት አልፈለኩም ግን እሺ ያልኩና ገባሁ። እርስ በርሳቸው ሳይግባቡ ቀሩና አንደኛዋ መጀመሪያ ሴት ናት ወጣች። ከዛ በኋላ ወንዱ ወጣ፣ ብቻችንን ቀረን። እኛ ቀጠል ነው እንጂ ምር መጅሊሱን ራሱ አንድ ዲፓርትመንት ክፈቱና ራሳችሁ ስሩት እስቲ ቢያንስ የዘካ ብርም እየሰበሰባችሁ ለሰለምቶች አድርጉ ስንላቸው መጅሊሱ በእግሩ አልቆምም የሚሆን ነገር አይደለም ብለው በውጭ ዓለም ሙቃርና በሚል በሙስሊሙ ዓለም ይካሄዳል። ኮምፓራቲቭ ሪሊጅን የሚባል ራሱን የቻለ በዩኒቨርሲቲ በማስተርስ በፒኤችዲ ደረጃ የሚሰራ ነገር ነው። ማንንም የሚነካ ነገር አይደለም። ሞር ስኮላርስቲክ እና አካዳሚክ የሆነ አፕሮች ያለው ነው ኮምፓራቲቭ ሪሊጅን። የሰውን እምነት የሚያንቋሽሽ የሰውን እምነት ሰውን ሊያስቆጣ ሊያናድድ የሚችሉ ነገሮችን የሰዎችን ስሜት የሚነካ ነገር መጠቀም የለብንም። ይሄ ነው ዓላማችንም ኢላማችንም። ሰዎችን ወደ አላህ መጣራት ነው የምንፈልገው፣ እንዲድኑልን ነው የምንፈልገው። ላኢላሃ ኢለላህ የሚለውን ገመድ ይዘው ነፃ እንዲሆኑ ነው የምንፈልገው። ጀሃነም እንዲገቡ አንፈልግም። ይሄ ነው ዓላማችን። የኛ የራሳችንን አስከብረን ሌላው እንዲዋረድ ራሳችን አዋቂ ተብለን ሌላው ደግሞ መሀይም ለማድረግ በፍጹም እንደዚህ አይነት ዓላማ የለንም። ክርስቲያኖች መገንዘብ ያለባችሁ እሱን ነው። የምር እነዚህ የምናረግ ከሆነ እዚህ አጀርም የለውም፣ አላህ ዘንድ አጀር የለውም። ዱንያ ላይ አንጠቀምበትም፣ አኺራ ላይ ምንም የሚጠቅመን ነገር የለም። የሚቀጥለው ዓለም ከዛ ይልቅ ሌላ ነገር ብንሰራበት ይሻላል። ስራ ብንሰራበት ጓሮ ላይ እንዳልኳችሁ ነው ሁሌ የምነግራችሁ በቆሎ ምናምን ነገር ተክለን እሱን ብንበላ ይሻላል። ቢያንስ እሱ እንኳን ይጠቅመናል ዱንያ ላይ። ይሄኛው ግን ምንም ጥቅም የለውም። ፖፑላር ለመሆን ይሄ ዝነኛ ለመሆን ወይ እንትን ለመሆን የሰው ሃይማኖት ለማንቋሸሽ ምናምን እንደዛ አይደለም። ሙስሊሞች እንደዛ ላይ ቁርአናችንም ሐዲሳችንም እንደዛ ያረክ። ክርስቲያኖች በደንብ ተረዱኛል። የምስትረዱን ቢያንስ በቃ ባሰልሙ እንኳን ተከባብረን መኖር እንችላለን። ደግሞ የጋራ ሴት አለን። ሰው መሆን አለ፣ የጋራ ሴት የአደምና የሐዋ ልጆች ነን። ኢትዮጵያዊነት ደግሞ አለ ማለት የጋራ ቋንቋ፣ የጋራ ባህል፣ የጋራ ሙዳይ ቃላት አለን። ብዙ ነገር የጋራ የሚያደርገን ነገር ብዙ ነገር አለ። የጎረቤት ሀቅ የሚባል ነገር አለን። ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ብለዋል። ከፊት ለፊት 10 ከኋላ 10 በቀስተቀኝና በስተግራ ደግሞ 40 ማለት ነው። የጎረቤት ሀቅ የሚባል ነገር አለ። ቡና አጣጭ የሚባል ነገር አለ። ይሄን ነገር ታሳቢ ያደርጋችሁ ምንም ከእናንተን እምነት ሳንነካ ኮምፓራቲቭ ሪሊጅን ላይ ሐሳቡ ላይ ብቻ አተኩረን መነጋገር እንችላለን። በሐሳብ ዘውግ፣ በሐሳብ ሉዓላዊነት፣ በሐሳብ ልዕልና ነው ምናምነው፣ በሐሳብ ግዢነት ነው ምናምነው እና ጊዜው ገበያው የሐሳብ ገበያ ነው። በአሁን ሰዓት ረብጣ የሆነ ሐሳብ አንድ ሰው ይዞ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ ነው የምንሞክረው ያለ ነው እና ፍሪደም ኦፍ ቶት ነው፣ የአስተሳሰብ ነፃነት ነው። መታችሁ እናውራ፣ እንወያይ፣ እንነጋገር። ሪስሊንግ እንደባደብ አላልንም እኛ። ድብድብ ከፈለጋችሁ እዛ ጨባሪቆስ መንደር አለ፣ እዛ ጋር መሄድ ትችላላችሁ።
እዚህ አካባቢ ላይ የጨባራ ለቅሶና ተስካር የሚባል ነገር የለም። ተደባደቡ ሪሲሊንግ አርጉ የሚለው መጽሐፈ ጨባሪቆስ ነው። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ ስትመለከቱ ተደባደቡ ይላል፣ ተጣሉ ይላል፣ እርስ በርሳችሁ ተነካከሱ ይላል። እንደዛ ሲሆን ደግሞ የጨባሪቆስ መንደር አለ፣ እዛው ሄዳችሁ የጨባራ ለቅሶና ተስካር ማድረግ ትችላላችሁ። እኛ ጋር ሐሳብ ላይ ነው የምናተኩረው። ፐርሰናል አታክ የለም፣ የሰው ሃይማኖት ማንቋሸሽ የለም። ይሄ ነው የአዲስ ዓለምም ዓላማውም ኢላማውም ይሄ ነው። የነቢሎም ይሄ ነው። አወኪም እንደዛ ነው። ዛራም ሁላችንም እንደዛ አይነት ነው መሆን ያለበት። ሙስሊሞች ከስር አንዳንድ ሰዎች መተው ሲሳደቡ ጸጥ ብሏቸው፣ አድሚን አለ ሚዩት ማድረግ ይችላል። ሚዩት አድርገው ያዳምጡ በቃ። እናንተ ግን አትመላለሱ። መላእክቶች እኮ ይመዘግባሉ ከስር። ምንናገረው ብቻ አይደለም እኮ ምናደርገው ብቻ አይደለም፣ ራሱ ምንጽፈው ራሱ ድርጊት ነው። ስለዚህ ስንሰዳደብ የሰው አቅ እየነካ እንደሆነ አውቀን አላህ የቂያማ ቀን ይጠይቀናል። መላእክቶች ያንን እንደሚመዘግቡ በቀኝና በግራ ያሉ መላእክቶች አሉ። በኸይር የሆነውን ነገር በቀኝ ያለው ሸር የሆነውን ደግሞ በግራ በኩል ያለው ይመዘግባል። ያን አውቀን ሰብረን አለመመለስ። አድሚን አለ፣ አድሚን ይቆጣጠረው። ለምን ተሰዳደባላችሁ? ሰው ቤትም ገብታችሁ አትሰዳደቡ። ስድብ የሰነፎች ዱላ ነው። ስድብ የተሸናፊነት ምልክት ነው። ስለዚህ በተቻለ አቅም አለመነጋገር። ሰው ፈርተ የሆነ ቦታ ያለ የሚዘራበት ቦታ ያለ ሰው ድንጋይ ላይ ይዘራል እንዴ? ተው እንጂ። አንድ ሰው ሳደባለው እንትን ላለው ካለ በቃ ተውት። ስንት መማር የሚፈልግ ሰው አለ እኮ። በግድ ነው እንዴ? በግድ እናስተምራ አንለውም እኛ። ሰው መማር ማወቅ የሚፈልግ ብዙ ሰው አለ እና እንደዛ ነው። ብዙ አወራው። አውኪ ይቀጥል እስቲ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው እኔስ ቀደም ምናልባት ቪዲዮ ለማሳየት ነበር እንጂ ገባሁት ብዙ ለማውራት አይመቸኝም። ጀዛከላህ። ጥሩ ትምህርት እየተሰጠ ነው። ኢንሻአላህ አዳምጣለሁ። እሺ በቃ ሌላ መግባት መጠየቅ የሚፈልግ ሰው ካለ፣ ስለ ተቋሙ መጠየቅ የሚፈልግ ሰው ካለ ማለት ተቋሙ ጋር በዋነኝነት ኮምፓራቲቭ ሪሊጅን ነው የምንሰራው። ኮምፓራቲቭ ሪሊጅን ላይ እናበረታታለን። የተለያየ ተቋም ቢኖር ደስ ነው የሚለን፣ አንድ ብቻ ባይሆን። ሰዎች የራሳቸውን ፖቴንሻል ካፓቢሊቲ እና ካፓሲቲ አውጥተው ራሱ ለኡማው ያበረክቱ ደስ ነው የሚለን። የራሳቸው ከለር እንዲኖራቸው እንፈልጋለን። የመጀመሪያው ኢሚቴሽን የሚባለው ነገር ደስ ይለናል። ሮል ሞዴል አድርገው አንድ ኡስታዝን አድርገው አንድ አስተማሪን አድርገው ከዛ በኋላ ደግሞ ኢምፕሮቫይዜሽን ይባላል። የራሳቸው አይደንቲቲ ማኒፌስት የሚያደርጉበትን ነገር ነው የምንፈልገው። ስለዚህ እናበረታታለን። በርቱ፣ ተበራቱ። ጥያቄ ያላችሁ ልጆች ካላችሁ ደግሞ ገብታችሁ መጠየቅ ትችላላችሁ። ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ ገብታችሁ። ጥያቄ ቦታ ለቀቁላችሁ። so proud of you። እኔ በጣም እያጨበጨብኩ ነውና thank you so proud of you። ዝም ብሎ ለእንትኑ ድምቀት አለ like I get excited አንዳንድ ጊዜ የሆነ ጥሩ ነገሮች ሲሆኑም ጥሩ ነገሮች ሲሰማኝ እንደዛ ጨበጭባለሁና አላካጨብጫቢ ነኝ በሚለው ባይመሰገብ እንኳን at least so proud of you እውነት ለመናገር because ግልጽ የሆነ ነገሮች ላይ እንደዚህ ሲቀመጥ አሪፍ ነው። አንደኛ ሌላኛው ጥያቄ የሚሆነው still proud እንዳለ ሆኖ ነው ወደሚሰራው ነገር ነው ጥያቄ የሚቀጥለው። I'm sorry ካጨበጨብኩ በኋላ ጥያቄ ለማቆም አይደለም ኡስታዚና ሌላ እንደተጨማሪ ጥያቄ አለኝ። ሰው ይቅርታና ማለት ነው ኡስታዝዬ አሁን ከይቅርታ ጋር ነው። አንዳንዴ ጥፍሬ ሞርዱልኝ የሚሉ ሰለምቴዎች አሉና ወንድመቶቻችን እነሱ ብዙ ጊዜ መልእክት አስተላልፍና ይደክመኛል። ሁሉ ጊዜ እስልምና like normal የህይወት way of life እንጂ እናቴ ለቅብጣት የመጡበት like do this for me ሁሉ ነገር ይደረግልኛል። እናንተ ተቋም የወደድኩት ነገር ቁርአን እንዲቀሩ እዛው እንዲማሩ አንድ አመት እዛው ራሳቸውን ቢያንሴትል አድርገው የሃይማኖት ዕውቀትን ይዘው ሲወጡ ተገቢውን ነገር ወደ ስራም ወደ ህይወትም የሚመለሱ like ወዮችን የሚስተካከለላቸው ስለሆነ ማለት ነው። ኦሬዲ ግን ለሚመጡት አሁን አንዳንዴ ትናንት ይሰልሙና ልክ እንዳልከው ወዲያው ንጽጽር የሚያምራቸው አሉ or ደግሞ like ወዲያው እንደመጡ they just want to get spoiled። ድሮ ኢትዮጵያውያኖች ነን ከችጋር የመጣ ማህበረሰብ ነን። like I'm sorry to say that ድንገተኛ ግን አሁን ሙስሊምና ሙስሊም ኮሚኒቲው ላይ ቁጭ ብዬ ጥፍሬ ይሞረድ የሚሉ ብዙ ሰዎች እያየሁኝ ነው። በቃ እኔ እኮ ድሮም like ከንትን የመጣን እስከሚመስል የኛ ኢትዮጵያ ውስጥ ችግር አይተን ማናቅ እስከሚመስል ድረስ አሁን became a ሙስሊምና ይሄ ችግር የኮሚኒቲው ነው ብለው የሚሉአሉና I don't know how to handle it እንደዚህ አይነት ሲቹዌሽን ግራ ይገባኛል። like እንደዚህ ስትናገር የሰዎችን ለሚያረጉ መግፋት ይመስለኛል። ግን እንደዚህ ኮሚኒቲ ቢሆን
ወደዛ ጆይን አድርጉልን ብለን እናደርጋለን አሁን ገና ስላልሆነ ግን ለእንደዚህ አይነት ሪስፖንዶች እንዴት ታያቸዋለህ ሶሪ ጫጫታ ስላለን ይካ ቀጥል ኡስታዝዬ ሰላም አለይኩም ኡስታዝና አብዱልአዚዝ አይ እንትን ነው እኮ ማለት እንትን በእግሩ መቆም አለበት ያው ዳዴ ምናምን ስኪል ድረስ ያው አንድ ፍንግል ይልበል አንድ ፍንግል ይላሉ አዳዲስ ሰለምቶች ብዙ ጊዜ እንደዛ ፍንግል ማለት አለና በእግራቸው እንዲቆሙ ማድረግ ነው በእግራቸው ከቆሙ በኋላም እነሱም አይፈልጉም ያው አዳዲስ ሰለምት የሚያስፈልገው ወተት ነው ጥርስ አላወጡም እኮ ገና ድድ ነው ፍትፍት ምናምን እንደሚያስፈልጋቸው እኛ ጋር ስትመጪ ፍትፍት አለ ቆንጆ ፍትፍት ዛሃራ ደግሞ የምትሰጠው ደግሞ ይጣፍጣል የሱፍ ፍትፍት ነው የሷ ጋር ያለው እኛ ጋር ፍትፍት አለ ወተት አለና ወተት ነው የምትሰጪው እንጂ አጥንት አይደለም ሰንቀረሽ አጥንት እንካ አጥንት መጋጥ አለባት ይው መጀመሪያ ጥርስ ማውጣት አለበት ጥርስ ሲያወጣ ያኔ ቆንጆ ምግብ ምናምን ይሰጠዋል ሰንዱቅም አለ ስኩስቲም አለ የበካቻ ቱራ አለ የዶሮ ካቻ ቱራ አለ ሰኮንዶ ሚስቶ አለ የተለያየ ምግብ አለና በቃ በደንብ አድርገሽ ትመግቢዋለሽ ግን አሁን ግን አዳዲስ የሚሰልሙን ሰለምቶችን መንከባከብ አለብን ስሜታዊ ናቸው ኢሞሽናል ናቸው አብዛኛው ራሽናል አይደሉም ቶሎ ይከፋቸዋል ቶሎ ይሰማቸዋልና በተቻለ አቅም ጥንቃቄ ማድረግ ጥሩ ነው አንዳንድ ሰዎች ያው ዘሉኝ ቀፉኝ የሚሉ አሉ ጊዜ ስጥኝ የሚሉ አሉ እንደዛ ላይ ያጋጥማችሁ ይችላል አንተ ነህ ቁርአን እንድታስቀራ የሚፈልገው አይ እኔ ቁርአን አይደለም ማስቀራው ኮምፓራቲቭ ሪሊጅን ነው ፕሮፌሽናሊ ሙቃረና ነው ማስተምረው አይ አልፈልግም አንተ ነህ የምታስቀራኝ በቃ ታዝብያለሁ እንዴ እኔ ቋንቋ ታስቀራኛለህ ብዬ ነው እንደውም የሰለምኩት ምናምን ላይ ያጋጥሙኝ ይላሉ እንደ ነገር ሊያጋጥማችሁ ይችላል ግን በቃ ጸባያቸውን አይታችሁ ምን ብላችሁ ታገሳችሁ እንዳይሰበሩ እንዳይልፈሰፈሱ ጠንካራ እንዲሆኑ በእግራቸው እንዲቆሙ ማድረግ ነው ዳዴ ሲሉ ኦፌ ቆመች እያላችሁ ታለማመዱና ከዛ በኋላ ነው ራሳቸውን ሲችሉ በደንብ ይሄዳሉ ማለት ልክ ሳይክል ማለት ነው አይደል ልጆቻውን ሳይክል ሲነዱ መጀመሪያ ባለ 3 እግር ነው ያለው ከዛ የባላንስ ደግሞ የሆነ እንደ አለንጋ ነገር የሚመስል ነገር ከኋላ አለ እሱን ትይዛላችሁ ከባድ ነው ትንሽ ጊዜ ይፈልጋል ትግስት ይፈልጋል ብዙ ነገር ይፈልጋል በእግርም ሰው እስከሚቆም ድረስ ያለው ነገር በጣም ከባድ ነው ከባባድ ነገሮች ናቸው ያሉትና ከዛ አንፃር ነው ተንከባከቧቸው ሹሩሩ የሚፈልጉ ከሆነ ሹሩሩ በሏቸው ችግር የለውም ለጊዜው ስላልገባቸው ነው ግን የምነግራችሁ አንዳንድ ሰዎች ሲሰልሙ እስልምና ገብቷችሁ ብትሰልሙ ደስ ይለኛል አንዳንድ ጊዜ ከኦርቶዶክስ ልጆች ጋር ሲጣሉም እንስለም የሚሉ ሰዎች አሉ እና እኔ ጠይቃቸዋለሁ በስነ ስርዓት ለምንድን ነው የሰለምከው ምናምን አረ ኦርቶዶክስ ምናምን ነገር አረ በጣም ምናምን ይላል እኮ ሃይማኖቱ ጋር ነው ችግር ያለው ወይስ ግለሰብ ጋር ነው እንዲያርገውኝ ይላል እኮ አሁን እኮ ምን እኮ ግለሰብ ነው ሙስሊሙ ጋር መስገመጣ እኮ የሆነ ሰው ሊተናኮል ይችላል እና አሁን ምንድነው ተመለሰ ዘልቴት ነው ሳይሆን ትምህርቱን አመዛዝነ ገብቶ ኦርቶዶክስም የለቀቀበት ሁለቱም ተርኒንግ ፖይንቶቹን ገብቷችሁ ከዛ በኋላ እስልምና ደግሞ ላይ ያገኛችሁት ምን እንደሆነ ለራሳችሁ ለውስጣችሁ ኮንፈርሜሽን እንድታገኙ እንደዛ ብታደርጉ ጥሩ ነው ስሜታዊ አትሁኑ ስሜት ደግሞ አራት ማዕዘን አለው ደስታ ሐዘን ፍቅርና ጥላቻ በአራት ውስጥ የተወሰነ ውሳኔ ዲሲሽን ሜኪንግ ፕሮሰሱ ኖርማል አይደለም ጸጸት ነው በኋላ ላይ ሰርተንሲቭ እና አግሬሲቭ የሚባሉ ሰዎች አሉ አግሬሲቭ ሰዎች ቶሎ ይቸኩላሉ ስሜታዊ ይሆናሉ ይወስናሉ ከወሰኑ በኋላ ያስባሉ ሰርተንሲቭ የሆኑ ሰዎች ደግሞ መጀመሪያ ያስባሉ ካሰቡ በኋላ ይወስናሉ ከወሰኑ በኋላ አይጸጸቱም ስለዚህ ራሽናል ነው መሆን ያለብን ውሳኔ የሚባለው ዲሲሽን ሜኪንግ ፕሮሰሳችን ራሽናል ነው ምክንያታዊ ነው መሆን ያለበት እንጂ ኢሞሽናል መሆን የለበትም ስሜታዊ መሆን የለበትም ኢሞሽንና ራሽን ሁለቱ ይለያያሉ ስለዚህ በተቻለ አቅም ወደ እስልምና ስትመጡ ስሜታዊ አትሁኑ ቆም ብላችሁ ራሳችሁን አስቡ ከጀሃነም እሳት እንዴት ነው ምንድነው የሚለው ነገር አስባችሁ ምን እንጂ አከሌ ስለተመቸኝ ምናምን ነገር ብላችሁ አትንተባሉ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ለሶስት ነገር የሰለመ እስልምናው መቅቡል አይደለም መርዱድ ነው ብለዋል ተቀባይነት የለውም ብለዋል ምንድነው ለሶስት ነገር የሰለመ አንደኛ ለተቃራኒ ጾታ ብሎ የሰለመ ሁለተኛ ለጥቅም ብሎ የሰለመ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ከሶስቱ ነፃ መሆን አለበት ሲመጣ ማለት ነውና እሱን ነገር አስቡበት ለተቃራኒ ጾታ ብላችሁ እንዳሰልሙ ለጥቅም ብላችሁም እንዳሰልሙ ተገዳችሁም እንዳሰልሙ ከዚህ ነገር ነፃ ወጡ በቃ ኖሌጅ ላይ ዕውቀት ላይ የተመሰረተ ሱረቱ ነህር ምዕራፍ 16 ቁጥር 36 ላይ አንተ ዕውቀት የሌለህን ነገር አትከተል መስሚያም ማያም ልብም በዚያን ቀን ተጠያቂዎች ናቸውና ይላል ስለዚህ ዕውቀት የሌለ ነገር ኖሌጅ ላይ ነው ቤዝድ መሆን ያለበት ኢልም የሚባል ነገር አለ ዕውቀት ላይ የተመሰረተ ነገር ከሆነ ማንኛውም ነገር ኮንፈርሜሽን ነው የሚለው ዕውቀት አይምሮ ውስጥ ነው የሚቀመጠው ልብ ውስጥ መቀመጥ ሲጀምር ኢማን ይሆናል እምነት ይሆናል የቀልብ ወይም ልብ የኢማን መቀመጫ ነው የእምነት መቀመጫ ነውና
ከዛ አንፃር ነው በርቱ ተበራቱ። እንደንተን ይሁት ሹራ ይሁት ሱረት ሹራ ምዕራፍ 42 ቁጥር 17 ላይ እንደዛ ነው። ሹራ ማለት የአንድ የቁርአን የሹራ የሚለው ነገር የአንድ የቁርአን ምዕራፍ ስም ነው ራሱ እኛ ጋር። ሹራ ማለት ኮንሰልቴሽን ነው፣ መመካከር ነው። ከዛ አጅር አለው ይላል ቁጥር 17 ላይ ታችሁት። ምዕመናን ነገሮቻቸውን በመመካከር የሚፈቱ ናቸው። ኮንሰልቴሽን ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ምን ብለዋል? ዲን ነሲሃ ነው ብለዋል፣ ምክክር ነው ብለዋል። ስለዚህ ማንኛውም ነገር በጠረጴዛ ዙሪያ ለማውራት ሞክሩ፣ አትነቋቆሩ፣ ራሳችሁን አሳልፋችሁ አትስጡ፣ ወንድሞቻችሁን አሳልፋችሁ አትስጡ፣ እህቶቻችሁን አሳልፋችሁ አትስጡ፣ የሰውን ሀቅ አትንኩ፣ ሰው ጋር አትድረሱ። ለማደግ ከፈለጋችሁ ራሳችሁን ችላችሁ እደጉ። የግድ እናንተ ለማደግ ስትፈልጉ ግድግዳ ላይ ተጠግቶ እንደሚያድግ ሐረግ አትሁኑ። ግድግዳ ላይ ተጠግቶ የሚያድግ ሐረግ በራሱ አያድግም። የግድ ግድግዳውን መንካት አለበት፣ ካልነካ አያድግም። ስለዚህ ማደግ ስትፈልጉ ራሳችሁን ችላችሁ እደጉ። ሰውን አትንኩ። በቃ የሰው አካባቢ ላይ አትድረሱ፣ ራሳችሁን ቻሉ። ለምንድን ነው ዝንብ የምትሆኑት? ለምንድን ነው ንብ የማትሆኑት? ንብ ስሟ ንብ ነው ራሱ። ንብ በሚለው መነሻ ቀጥያ ላይ ጨምሩበት ዝንብ ይሆናል። መንዛዛት የሚወድ ነገር ማለት ነው ትርጉሙ ራሱ። ዝንብ ማለት መንዛዛት ነው፣ በንብ ላይ መንዛዛት ማለት ነውና ንብ ምንድን ነው የምታደርገው? የራሷ የሆነ ቦታ አላት፣ ሰው ጋር አትደርስም። በታታሪነቷ ነው የምትታወቀው። ሰዎች ተጠንቅቀው ካልነኳት አትናካም፣ ከነኳት ግን መከላከያ ያላት ትናደፋለች። ስለዚህ አትነካም፣ የራሷን ነው እንትምና በቃ ጣፋጭነቷ ነው የምትታወቀው፣ በታታሪነቷ ነው የምትታወቀው። ዝንብ ደግሞ በምንድን ነው የሚታወቀው? ሲርመጠመጥ ነው የሚታወቀው። ምን ላይ? ንብ አካባቢ ላይ አይጠፋም። በዛ ላይ ደግሞ በቃ ሁሉም ሰው ያገለዋል። ምንድን ነው የሚያደርጉት? ጭራ ይዛሉ ሰዎች፣ ፍሊት ምናምን ይላሉ ለሱ ማጥፊያ። ለምን? ጥቅም የለውም። ሁለቱም ግን የሚበሩ ነገሮች ናቸው። ሁለቱም ደግሞ የሆነ የሚመሳሰል ነገር ያለ ይመስላል፣ ግን አይደለም። እንደዛ አይደል። እና በተቻለ አቅም አንደኛውን አይጎንትለው፣ አንደኛውን አይንካው። በቃ እዛ አካባቢ ላይ ድረስ ለግድ አጀንዳ ለመቅረጽ እንደገና ደግሞ በቃ የሆነ ነገር በቃ አጀንዳ የጠረረባቸው ሰዎች ልክ አጀንዳ ሲፈልጉ ሰውን አታክ በማድረግ ነው አጀንዳ የሚጀምሩት። ያ ትክክል አይደለም። አጀርም የለውም ራሱ። ፌመስ መሆን ከፈለጋችሁ ብቻችሁ በሌላ ነገር ፌመስ ሁኑ። ገብቷችኋል? በሃይማኖት ፌመስ አትሁኑ፣ በእኛ ፌመስ አትሁኑ። ኦርቶዶክሶች የምር በጣም ነው የሚገርመኝ እኮ ራሱ። አንዳንዴ ልክ አጀንዳ ሲጠረርባቸው እኛ ጋር ይመጣሉ፣ ኦዲዮ ይሰራሉ። ሰለምቶች የሚሰልሙት እንትናቸው ምና ወለተ ማርያም እና ምናምን የሚባል ስም ሰው እንዴት አላወቅም ተብሎ ይጠየቃል። ምናልባት ላያውቀው እኮ ይችላል እኮ በደንብ የግዕዝ ባክግራውንድ ላይ ኖሮ ይችላል፣ ስሙንም ላያስታውሱ ይችላል። እኔ አሁን የክርስትና ስሜን አሁን ጠይቄ ነው በቅርብ ቀን የተረዳሁት። አላውቀውም ራሱ ሲጀመር የክርስትና ስም የተነሳውበት ኃይሌ ጊዮርጊስ እንደሚባል አሁን ያወቅኩት በቅርብ ቀን ነው ጠይቄ። ግን አላውቅም ነበር። እናቴን የጠየቅኩት ማን ነው የክርስትና ስሜ ስላት እንደዚህ ያለ። እኔ ግን አላውቀውም። አሁን ቢጠይቀኝ አንድ ሰው ክርስቲያን ነበርክ? አዎ። ኦርቶዶክስ ነበርክ? አዎ። የክርስትና ስም ማን ነው? አላውቀውም ነው የምለው። እና በቃ እንትን የክርስትና ስም ማን ነው ሲባል አንድ ኦርቶዶክስ የነበረ ሰው ዮናስ ሊል ይችላል። እኔ አስታውሳለሁ ኦኒሰስና ፕሮቴስታንት ይከራከራሉ። ጥምቀት በኢየሱስ ስም ነው ወይስ በስላሴ ስም ነው እያሉ ሲከራከሩ አንዱ በጣም የሚገርም እውቀት ነው ያላቸው አለ። ኦርቶዶክስ ነው መጥቶ አንተ በማን ስም ነው የተጠመቀው ይሉታል። በሚካኤል ስም አለ። እንግዲህ ኦርቶዶክስ ነው አስቡት። በሚካኤል ስም አለ እና ኦርቶዶክስ አይደለም በሚካኤል ስም ስላለ ጥምቀት በኢየሱስ ስም በሚካኤል ስም የሚጠመቅ ሰው አለ? የለም። የሚጠመቀው ሰው በስላሴ ስም ነው የሚጠመቀው። ኦርቶዶክስ የሚጠመቀው ግን ያ ልጅ አለማወቁ ነው። አለማወቁ ግን ኦርቶዶክስ አልነበረም ማለት አይደለም። እንዲህ አይነት የህፃን ስራ ባሰሩ ጥሩ ነው። የምር ለመናገር አጀንዳ ሲጠርርባችሁ እኛ ጋር አትምጡ። እስቲ ራሳችሁን ችላችሁ አስተምሩ። የራሳችሁን ትምህርት እንኳን እስቲ በስነ ስርዓት እንኳን አስተምሩ። ኮምፓራቲቭ ሪሊጅን ይቅርባችሁ፣ አይሆንባችሁም። ያው ስድብ ነው እንደናንተ ኮምፓራቲቭ ሪሊጅን የሚመስላችሁ። ስለዚህ አጀንዳ ሲጠርርባችሁ እኛ ጋር አትምጡ። የራሳችሁን ትምህርት አሁን ምንድነው እያደረጋችሁ ያላችሁት? ዲፌንሲቭ ነው ሜንታሊቲ ያለ የመከላከል ውስጥ ነው የገባችሁት። ማጥቃት ውስጥ የለባችሁ። እኛ ማጥቃት ውስጥ ነን ያለ ነው። ኢቨን ሙስሊሙን ከማጠናከርም አልፈን ሙስሊም ያሉን ሰዎችን ወደ እስላም እየጠራን እያጠናከርን ያለ ነው። እናንተ ግን ምን እያደረጋችሁ? እየተከላከላችሁ ነው ያላችሁት። የሚሄዱ ሰዎች ከክርስትና ወደ እስልምና የሚመጡ ሰዎችን እንዴት አጠልሽተ ነው እስልምና መጥፎ ነው ጭራቅ አድርገን ስለነው እንዴት አድርገን እናስቀራለን የሚል አጀንዳ ነው ያዛችሁት። አያዋጣም፣ አትችሉትም ራሱ ማለት ነው። በተቻለ አቅም እኛ እዚህ ሙስሊሞች ያለነው ክፍተት መሀል ላይ መፍጠር የለብንም። ስራ መስራት ከተስማማን ከተግባባን አብረን እንሰራለን። ካልተግባባን ደግሞ ግዴታ አይደለም አብሮ መስራት። አንደኛውን አይጎንትለው። ስለዚህ እኛ እርስ በርሳችን አንጎነታተልም። አሁን ጥሩ ነን ያለነው አልহামዱሊላህ ማለት ጥሩ ነው ያለው አሁን ሙስሊሙማ ማለት ነው። ስለዚህ አሁን ክፍተት እኛ ጋር አታገኙ። ይናፍቃቸዋል። በተቻለ አቅም እኛ በምክክር ነው ከዚህ በኋላ ምናምነው። አሚር አለን የራሳችን የንጽጽር ኮምፓራቲቭ ሪሊጅን አሚሮች አሉን።
ውሳዞች አሉን የኮምፓራቲቭ ሪሊጅን በተቻለ አቅም እኛ አንደኛው እንትን አንልም። በተለይ ደግሞ ሙስሊም ሆኖ ደግሞ አንደኛው ነገር አዋሳች የሚሆን ከዛ ወደዛ ወሬ የሚያቀባበል ምናምን ኖ በሏቸው። ኖ እኛ ስራ ላይ ነን። አሁን ስራ አለብን፣ ትልቅ ስራ አለብን። የሚሰልሙ ሰዎች ማጠናከር አለብን። ሰዎችን ወደ እስላም መጣራት አለብን። ሙስሊም የሆኑ ሰዎችን ደግሞ አዌርነስ ክሬት ማድረግ አለብን። እንደዚህ በጣም በስራ በጣም የተወጠረን ሰዎች ነን። ስለዚህ ተራ የሆኑ ነገሮችን እዛው ስራ የለህም እንዴ? ስራ ከሌለ ስራ ፍጠር፣ ስራ ግባ ምናምን ብላችሁ አባሩት ማለት ነው። በጣም በርቱ። በጣም ጀግና የሆኑ ወንድሞችና እህቶች አሉን። አልহামዱሊላህ በጣም የምንኮራባቸው ልጆች ስላሉ አላህ ይጨምርላችሁ ኢንሻአላህ። አይ ቲንክ ጥያቄ ከሌላቸው ልውጣ በቃ ማለት ነው። ስለ ተቋሙ ጥያቄ አላችሁ ብለሽ ነበር? አይ ነው እነሱ ይጠይቁ፣ ደስ ይለኛል። ገብታችሁ ጠይቁ። እኔም ጥያቄዎቼ በደንብ ክሊር ሆነውልኛል። ቀኑን ሙሉ ብሰማህ ደስ ይለኛል። አቡኪንም እንደዛ በጣም ወዳችሁ ማይ ፌቨራይት ሰዎች አላችሁ ኦን ቲክቶክ ላይ በእውቀት ደስ ብሎ ፍሎ የምታረጉ ነሳላ ብዙ ናችሁ። እኔ አላቃችሁም ነበር ታውቃለህ ኡስታዚና ፊታችን ይፈካል እናንተን ስናይ አትሊስት ስናያችሁ ራሱ ደስ ይለናል። እውነት እንዳላችሁትም ከነጽጽር ውጪ ላይክ ሙስሊም ኮሚኒቲ ያጸናችሁ ያላችሁት የሚመጡትንም ያስተማራችሁ ማለት doing a lot of things ባንዴ ብዙ ቦታና ቢዚ ናችሁ ደስ የሚለውና ያንን ከናንተ ጽናትን አላህ እንዲሰጣችሁ እንዲጠብቃችሁ እዚህም ያላችሁ ሰዎች ደግሞ ያረጉት ያሉትን ነገር አትሊስት ኮንሲደር አድርጉት ሌላው ቢቀር ሼር ኮፒ ሊንክ አድርጉ እነሱ ለሚያስተላልፉት ከስር ያራሱ ትልቅ እንትን እንደሆነ አይ ቲንክ ኃላፊነትም አለብን ይመስለኛልና ንጽጽር ያራሱ ልጆች ጊዜያቸውን አለብን ይመስለኛል ድምጻችን ሲሰማ ትንሽ ዊርድ ይሆናል አንዳንዴ እና እኔ ጋም እየተማርኩኝ ስለሆነ ያለሁት ያንን እኔ ኮምፓራቲቭ ላይ አይደለሁም ያለሁት ግን ቀጥተኛ የሃይማኖት ዲናዊ ትምህርትን ላይ ፎከስ ነው የማደርገው የየሰው ጥሪ ይለየለ እኔ ደግሞ ቁጭ ብዬ ስታስተምሩኝ መማር ምናምን ላይ ፎከስ አደርጋለሁ ግን የናንተ የምታረጉትን ነገር ዕውቀት የሚጠይቅ ስለሆነ ለሌሎቹም እናንተ ጋርም ታስተምራላችሁ አይደል አሁንም ኡስታዝዬ ንጽጽር መማር ለሚፈልጉ ምናምን እሱንም ያ ኮንትሮል ማድረግ አልቻለም ሰው በዛብን አሁን ምን መሰለሽ ፈተና ይወጣል የፈተና ይታረማል ምናምን በጣም ስራ እየበዛብን ስለሆነ ያሰብነው የነበርነው 400 ነበረ በቃ ከ400 በላይ አንችልም በአንድ ዙር ላይ ማለት ነውና በጣም እየከበደ መጥቷል